የ6 ግራም ወርቅ በስንት ነው በመሸጥ ላይ የሚገኘው? በ21 ካራት እንዲሁም በ18 ካራት። እስኪ መረጃውን አድርሰኝ ላላችሁኝ ሁሉ የሚሆን መረጃ ነው ይዤላችሁ የመጣሁት። በፒያሳ የ6 ግራም ወርቅ ስንት ደርሷል? የዛሬው ገበያ ሚስጥርን ጨምረን ገዢዎች ሊያውቋቸው ይገባል የምንላቸውን ከነጠነቃቂዎቹ መረጃን ይዘንላችሁ መተናል። ወደ ፒያሳም ሆነ ሌላ ቦታም ወርቅ ቤት ለመግዛት ጎራ ከማለታችሁ በፊት ይህንን ቪዲዮ መመልከታችሁን እስከ መጨረሻው እርግጠኞች ሁኑ። ምክንያቱም ገንዘባችሁንም ጊዜያችሁ በከንቱ እንዳይባከን ስለሚያደርግ ማለት ነው። ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቅን ወደ ቀጣዩ መረጃችን እናልፋለን። በአሁኑ ሰዓት በተለይ በሀገራችን የወርቅ ገበያ ላይ እያየን ያለነው መወዛወዝና የዋጋ መለዋወጥ በብዙዎቹ ዘንድ ግራ መጋባትን ፈጥሯል ማለት ይቻላል። በተለይ የጥሬ ወርቅ ዋጋ ከቀናት ወዲህ ትንሽ ከፍ የማለት አዝማሚያ እየታየበት ነው። በነገራችን ላይ የምንዛሬ ዋጋም ለውጥ እየተስተዋለበት ነው የሚገኘው። የምንዛሬ መረጃን የምትፈልጉም በግሉ የምንዛሬ ቢሮ እንዲሁም በባንኮች ያሉትን መረጃን በዚህ ቻናል ላይ ስለሚለቀቅ ያንን መከታተል ትችላላችሁ። ወደ ወርቁ ስንመለስ በተለይ በኢትዮጵያ የወርቅ ንግድ እምብርት በሆነ አካባቢ በፒያሳና በአካባቢ ባሉ ወርቅ ቤቶች ጠይቀን ነው መረጃውን ለእናንተ የምናደርሰው እና የ6 ግራም ወርቅ በስንት እየተሸጠ እንደሚገኝ የምነግራችሁ ይሆናል። ይህ መረጃ በተለይ አሁን ላይ ያለው ገበያ ምን ይመስላል የሚለውን እንዲሁም ደግሞ ይህንን የ6 ግራም ወርቅ ለመግዛት ገበያ ስትወጡ ማድረግ ስላለባችሁ ጥንቃቄ በደንብ እነግራችኋለሁ ማለት ነው። እንግዲህ ሁልጊዜ ይሄ ቪዲዮ ወይም ደግሞ የምሰራላችሁ ቪዲዮ ለየት የሚያደርገው ዋጋውን ብቻ እየነገርኳችሁ አይደለም የምወጣው። ዋጋውን ብቻ ሲሆን የገበያውን አዝማሚያም ነግራችኋለሁ። ሁለት ደግሞ ስገዙ ማድረግ ስላለባችሁ ነገሮች እየነገርኳችሁ ነው የምገኘው። ብዙ ጊዜ እንደምታውቁት ለገዢዎች ላይ ትኩረት የሚያደርግ መረጃ ነው ማቀርብላችሁ። ለሻጮችም እንግዲህ የሚሆን በቅርብ መረጃን መልቀቅ እንጀምራለን ማለት ነው። ምን ይመስላል ታዲያ የወርቁ ዋጋ? በ6 ግራም ያለው የገበያ እንቅስቃሴ ምን ይመስላል ካላችሁ የ6 ግራም ወርቅ አማካይ ዋጋ በ21 ካራት 138,000 የኢትዮጵያ ብር ነው በምሽጥ ላይ የሚገኘው። እንደ ዲዛይኑ ጥራት እንዲሁም ደግሞ እንደተለያየ አይነት ቦታ ላይ እንደምትጠይቁ ሱቅ ዋጋው ከፍ ዝቅ ሊል ይችላል። ነገር ግን የ6 ግራም ወርቅ አማካይ ዋጋ 138,000 ነው። አጠቃላይ ምን አካቷል ካላችሁ የሰርቪስ ቻርጅ አለው፣ ቫት አለው። ዲዛይኑ ላይ ግን እናንተ በመደራደር ከፍ የሚልባችሁ ከሆነ ያው ዝቅ ማስደረግ ትችላላችሁ። ያው የእናንተ መደራደርና ዲዛይኑ ላይ ያለው ወርቁ ላይ ያለው ዲዛይን ማተር ያደርጋል ማለት ነው። የ18 ካራቱንም እንዲሁ ነግራችኋለሁ። ነገር ግን የ18 ካራት በተለይ ለእጮኝነት፣ ለሰርግ እንዲሁም ለካፒታል ማስቀመጫ ከ21 ካራት ጋር ሲነጻጸር 21 ካራቱ ይሻላል። 21 ካራት ለሁለቱም መሆን ይችላል። ለብዙ ጊዜ እኛ ሀገር ለእጮኝነት የሚመረጠው 18 ካራቱ ነው። ለሰርግ ደግሞ 21 ካራት ነው በተለምዶ ማለት ነው። እንደዛ ለእጮኝነት ሲሆን ያው 18 ካራትን ያው ሰርግ ሲሆን ደግሞ ዘለቄታ ሲሆን 21 ይደረጋል። ይህ በልምድም ነው። ነገር ግን ለካፒታል ማስቀመጫ የምትፈልጉም ከሆነ 21 ካራት እንደምታውቁት ከሆነ ለኢንቨስትመንትም ለማጌጫም ለሁለቱም ለቀለበትም ለሀብልም ከፍተኛ ፍላጎት ያለው የ21 ካራት ነው ማለት ነው። 21 ካራት እንግዲህ እንደነገርኳችሁ በ6 ግራም ላይ 138,000 አካባቢ እየተሸጠ ነው የሚገኘው። የገበያው አዝማሚያው ምን ይመስላል ካላችሁ በዓለም አቀፉ የገበያ ሁኔታ በተለይ በሀገር ውስጥ የምንዛሪ ለውጦች ምክንያት የወርቅ ዋጋ የተወሰነ ጨምሯል። የመቀነስ አዝማሚያ
እያሳየ አይደለም ማለት ነው። የገዢዎች ፍላጎትን ስንመለከት አብዛኛው ሰው በዚህ በኢትዮጵያ በተለይ በክረምት ላይ ወርቅ የመግዛት አዝማሚያ የለውም። ነገር ግን ማስተዋል ያለባችሁ ነገር አሁን ክረምቱ መውጫው በጣም እየቀረበ ነው የሚገኘው። መጪው ወራት ደግሞ በተለይ እነ መስከረም እነ ጥቅምት አካባቢ ህዳር አካባቢ ሰርግ የሚወጣባቸው ጊዜያቶች ስለሆኑ የወርቅ ዋጋ አሁን ካለበትም በላይ ሊጨምር ይችላል የሚል መላምት አለ ማለት ነው። አብዛኞቹ ገዢዎች ገንዘባቸው እንዳይቀንስ በመስጋትም ለረጅም ጊዜ የሚቆይ ኢንቨስትመንት አድርገው ስለሚቆጥሩት እነዚህ ጊዜያቶች ባይመጡም ያው ሰዎች አሁን እየገባቸው ነው። በተለይ ገንዘብ በኢትዮጵያ ብርን በካሽ መያዝ አሁን ሰው ስልክ ገዝቶ ማስቀመጥ ይቀለዋል አይደለም ወርቅም ማለት ነው። ስለዚህ እጃችሁ ላይ ብር ካለ ያው ኢንቨስት ማድረግ የሚመከረው ወርቅ ላይ ነው ማለት ነው። ወይም ደግሞ ሌሎች ንብረቶች ላይ ኢንቨስት እንድታደርጉ ነው የምንመክራችሁ ማለት ነው። እየተከታተላችሁ ያላችሁ የ6 ግራም ወርቅ በምን ያህል በምሽት ላይ ይገኛል የሚለውን መረጃችንን ነው። እስካሁን አብራችሁን ስለሆናችሁ እጅግ በጣም እያመሰግንን፣ ታዲያ ቪዲዮ ዝም ብላችሁ እያያችሁ ከሆነ ላይክ ማድረጋችሁን ትርሱ። ሰብስክራይብ የምትለውንም በተን ይጫኑልን። ተጨማሪ የሆኑ መረጃዎችንም ወደፊት ይዘንላችሁ እንመጣለን ማለት ነው። ከዛ በፊት የ18 ካራቱን ከመንገሬ በፊት ፒያሳም ሆነ ሌላ ወርቅ ቤት ልገዙ ገበያ ስትወጡ ማድረግ ያለባችሁ ነገር ልንገራችሁ። የመጀመሪያው እንዳትታለሉ። በተጨማሪም ደግሞ ጥራት ያለው እውነተኛ ወርቅ ለመግዛት የምነግራችሁ ነገሮች አስቡ። የመጀመሪያው ደረሰኝ ተቀበሉ። በማንኛውም ሁኔታ ልንገራችሁ፣ ያለ ህጋዊ ደረሰኝ ወርቅ አትግዙ። ደረሰኝ ላይ ትክክለኛ ግራም፣ የካራት መጠን፣ የእጅ ክፍያ፣ የሱቅ ማህተም መኖሩን በግልጽ ተመልከቱ። በአይናችሁ ማረጋገጥ፣ ሚዛኑን ቼክ አድርጉ። ይሄን ሁሌ ነው የምላችሁ። እሺ ወርቁ በሚመዘንበት ወቅት ሚዛኑ ላይ ዜሮ መሆኑን 6 ግራሙ ሲቀመጥበትም ወርቁ ማለት ነው 6 ግራም መሙላቱን በግልጽ ተመልከቱ። ፕላስ ደግሞ የ21 እንገዛለሁ ብላችሁ የ18 ካራት እንዳትገዙ ተጠንቀቁ። የወርቅ ጌጥ ላይ የካራት መጠኑ ስለሚቀመጥ 18 ካራት ከሆነ 750 በትንሹ ተቀርጾ ይቀመጣል። ሌላ የእጅ ክፍያ መጠየቅ። የጥሬ ወርቅ ዋጋ ላይ የሰራተኛ ዲዛይን ለይታችሁ ተረዱ። የዲዛይን ክፍያ ስለሚለያይ ማለት ነው። ሌላው የምነግራችሁ በመጨረሻ ከታወቁ ሱቆች ብቻ ግዙ። መንገድ ከሚዞር ደላላ፣ ህጋዊ ፍቃድ ከሌላቸው ቦታዎች መግዛት ማለት ራሳችሁ ሀሰተኛ ለወርቅ ለመግዛት አሳልፋችሁ ሰጣችሁ ማለት ነው። ስለዚህ እነዚህ ነገሮች ተጠንቀቁ። የ18 ካራቱን እየጠበቃችሁ ከሆነ 18 ካራቱ 108,000 ብር ነው እየተሸጠ የሚገኘው። 108,000 እና ከዛ በላይ እስከ 108,000 ማለት በ18,000 ካልኩሌት ተደርጎ ነው። እስከ 114,000 ድረስ ነው እየተሸጠ የሚገኘው። ከ108,000 በጣም ዲዛይን ያልበዛበት ከሆነ እስከ 114,000 ድረስ እየተሸጠ ነው የሚገኘው። የ18 ካራቱ የጥሬ ወርቅ ዋጋ ማለት ነው። በአማካኝ በ108,000 የኢትዮጵያ ብር የ6 ግራም ወርቅ 18 ካራት በምሽጥ ላይ ይገኛል ማለት ነው። ተመልካች አድማጮቻችን እስካሁን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ቪዲዮውን እስከ መጨረሻው ካያችሁት ሰብስክራይብ አለማድረጋችሁን እርግጠኛ ሆናችሁ ሰብስክራይብ አድርጉልን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ቻው።